ሰላም ሰላም የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁት በዓለም ላይ ረጅሙና ዘመናዊ ህንፃ ውስጥ የተፈጠረን እሳትና ያንን ተከትሎ የመጣን አስደናቂ የነፍስ አድን ትግል የሚያሳይ ምርጥ ፊልም ነው። ታሪኩ የሚጀምረው ከ10 ዓመት በፊት ነው። ዋና ገጸ ባህሪያችን ዊል ይባላል። ዊል የኤፍቢአይ ታጋቾችን የሚያስለቅቅ ልዩ ቡድን መሪ ነው። በአንድ ወቅት አንድ እብድ አባት የራሱን ልጆች ታጋች አድርጎ ይይዛል። ዊልና ቡድኑ እሱን ለማስቆም ወደ ቤቱ ይገባሉ። ዊል ሰውየውን ለማረጋጋትና በሰላም እጁን እንዲሰጥ ለማድረግ ይሞክራል። ነገር ግን ሰውየው በሰውነቱ ላይ ያሰረውን ቦምብ ያፈነዳዋል። ይህ ከባድ ፍንዳታ የዊልን ሕይወት ሙሉ በሙሉ ቀየረው። ፍንዳታው የቡድኑ አባላትን የገደለ ሲሆን ዊል ግን በተአምር ተረፈ። ነገር ግን በትልቅ መስዋዕትነት ነበር። ግራ እግሩን ሙሉ ለሙሉ አጣ። ይሁን እንጂ ይህ አደጋ ሌላ ዕድል ይዞለት መጣ። ሆስፒታል ውስጥ ሕክምና እየተከታተለ ሳለ ሕይወቱን ያተረፈችለትንና የቀዶ ጥገና ሐኪም የነበረችውን ሳራን አግኝቶ ፍቅር ውስጥ ወደቀ። ከ10 ዓመታት በኋላ አሁን ዊልና ሳራ በትዳር ውስጥ 2 የሚያማምሩ መንታ ልጆችን አፍርተዋል። ልጆቹ ጆርጂያና ሄነሪ ይባላሉ። ዊል አሁን ከጦርነትና ከጠመንጃ ርቋል። የራሱን ትንሽ የደህንነት አማካሪ ድርጅት ከፍቶ ነው የሚሰራው። እግሩ ቢቆረጥም በጣም ዘመናዊ በሆነ የሰው ሰራሽ እግር በመታገዝ እንደ ማንኛውም ጤነኛ ሰው ይንቀሳቀሳል። በቀድሞ ጓደኛው በቤን አማካኝነት ዊል በዓለም ላይ ትልቁ የሥራ ዕድል አገኘ። ይኸውም በሆንጎንግ ከተማ ውስጥ የተገነባውን በዓለም ላይ ረጅሙና እጅግ ዘመናዊ የሆነውን ዘፕሪያል ወይም ዕንቁ የተባለውን ባለ 225 ፎቅ ሕንፃ የደህንነት ሲስተም መገምገም ነው። ይህ ሕንፃ ከኤፍል ታወር በ3 እጥፍ ይረዝማል። በውስጡም ትልቅ ፓርክ፣ ፏፏቴዎች፣ የገበያ ማዕከላትና እጅግ ዘመናዊ መኖሪያዎች አሉት። የሕንፃው ባለቤት ዣኦ ሊንግጂ ይባላል። ዣኦ ይህንን ሕንፃ እንደ ዓለም 8ኛ ድንቅ ሥራ አድርጎ ነው የሚቆጥረው። ዊል የሕንፃውን ሙሉ የኮምፒውተር እና የእሳት አደጋ መከላከያ ሲስተም ከመረመረ በኋላ ለባለቤቱ ለዣኦ ሪፖርት ያቀርባል። ሕንፃው 100% አስተማማኝ እንደሆነ እና ሁሉንም ፈተናዎች ማለፍ እንደሚችል ያረጋግጥለታል። ዣኦ በዊል ሥራ በጣም ይደሰታል። በመሆኑም ሕንፃው በይፋ ለሕዝብ ከመከፈቱ በፊት ዊልና ቤተሰቡ ከ96ኛው ፎቅ በላይ ባለው የመኖሪያ ክፍል ውስጥ በነፃ እንዲያርፉ ይፈቅድላቸዋል። አሁን ባለው ሁኔታ በጠቅላላው ሕንፃ ውስጥ የሚኖሩት የዊል ቤተሰቦች እና በላይኛው ፎቅ ላይ ባለው ልዩ ክፍል ውስጥ የሚኖረው ባለቤቱ ዣኦ ብቻ ናቸው። ለደህንነቱ ሲባል ዣኦ ለዊል አንድ ልዩ ታብሌት ይሰጠዋል። ይህ ታብሌት ዘፕሪያል ሕንፃን ሙሉ የደህንነት ሲስተም ካሜራዎችን እና እሳት ማጥፊያዎችን ከሕንፃው ውጭ ሆኖ ጭምር መቆጣጠር የሚያስችል ብቸኛ ቁልፍ ነው። ነገር ግን ነገሮች በቀላሉ አይሄዱም። ዊል ይህንን ታብሌት ይዞ ከሕንፃው ወጥቶ ወደ ከተማው ሲሄድ አንድ ሌባ ቦርሳውን ለመንጠቅ ይሞክራል። ዊል ሌባውን አሳዶ ይይዘዋል። ነገር ግን ይህ ተራ ስርቆት አልነበረም። ወደ ኋላ ስንመለስ ዊልን ወደዚህ ሥራ ያስገባው የቀድሞ ጓደኛው ቤን ከሌቦቹ ጋር አብሮ እንደሚሰራ እንረዳለን። ዊል ጉዳቱን ለማከም ወደ ቤን ቤት ይሄዳል። እዚያም ቤን ዊልን ለማረጋጋት ይሞክራል። ነገር ግን በድንገት የቤን እውነተኛ ማንነት ይገለጣል። ቤን የዊልን ታብሌት ለመቀማት ይሞክራል። በመካከላቸው ከባድ ፍልሚያም ይደረጋል። ቤን ሽጉጥ አውጥቶ ዊልን ሊገድለው ሲል ዊል ራሱን ይከላከላል። በመጨረሻም ቤን በራሱ ሽጉጥ ተመቶ ይሞታል። ከመሞቱ በፊት ግን ቤን ለዊል አሁን እዚህ የመጡት ሰዎች በጣም ጨካኞች ናቸው፣ አንተም ቤተሰብህም ይገላሉ በማለት ያስጠነቅቀዋል። በተመሳሳይ ሰዓት ኮሬስ ቦታ የተባለ አደገኛ ዓለም አቀፍ ወንጀለኛ የሚመራው የታወቀ ቡድን ወደ ሕንፃው ዘልቆ ይገባል። ከቡድኑ አባላት መካከል አንዷ ክሬስ የተባለች ጨካኝ ሴት ናት። እነሱ የዊልን ታብሌት ከቤን ቤት ሰርቀው በመውሰድ የሕንፃውን ሙሉ መቆጣጠሪያ በእጃቸው ያስገባሉ። የቦታ ቡድን የዊልን ታብሌት በመጠቀም በመጀመሪያ የሕንፃውን የእሳት አደጋ መከላከያ ሙሉ በሙሉ ያጠፋል። ከዚያም በ96ኛው ፎቅ ላይ ልዩ ኬሚካል በመርጨት ከባድ እሳት ይለኩሳሉ። እሳቱ በጣም በፍጥነት እየተስፋፋ ሕንፃውን ወደ ላይ ማቃጠል ይጀምራል። በዚህ ጊዜ የዊል ሚስትና ሳራ ልጆቹን 98ኛ ፎቅ ላይ ነበሩ። የጭስ ሽታ ሲሸታቸው ወዲያውኑ ለማምለጥ ወደ ሊፍቱ ይሮጣሉ። ነገር ግን አሸባሪዎቹ የሕንፃውን የኮምፒውተር ሲስተም ስለተቆጣጠሩት ሊፍቶቹን በሙሉ አቁመዋቸዋል። ሳራ ሁኔታው አደገኛ መሆኑን ተረድታ ልጆቹን ይዛ በደረጃው በኩል ወደ ታች ለመውረድ ትሞክራለች። ነገር ግን 96ኛው ፎቅ ላይ ስትደርስ መንገዱ ሙሉ በሙሉ በእሳትና በጭስ ተዘግቷል።
ወደ ታች መውረድ አትችልም። ወደ ላይም እሳቱ እየተከተላቸው ነው። ሙሉ በሙሉ ወጥመድ ውስጥ ገቡ። ይህ በእንዲህ እንዳለ ዊል ከህንፃው ውጪ ሆኖ ህንፃው ሲቃጠል ይመለከታል። ሚስቱና ልጆቹ በውስጡ እንዳሉ ያውቃል። ወደ ህንፃው ለመሮጥ ሲሞክር ግን ሌላ አስደንጋጭ ነገር ይገጥመዋል። አሸባሪዎቹ የህንፃውን የደህንነት ሲስተም የሰበሩት በዊል ታብሌት ስለሆነ የሆንግ ኮንግ ፖሊሶች እሳቱን የለኮሰውና ህንፃውን ያቃጠለው ዊል ራሱ እንደሆነ ያስባሉ። ዊል በፖሊሶች ይከበባል። ነገር ግን ቤተሰቡ ለማዳን ሲል ከፖሊስ እጅ አምልጦ ወደ ህንፃው አቅጣጫ ይሮጣል። አሸባሪዎቹ ይህንን እሳት የለኮሱት ያለ ምክንያት አልነበረም። ዋና ዓላማቸው የህንፃውን ባለቤት ዣኦን ለመያዝ ነው። ዣኦ በላይኛው ፎቅ ላይ ባለው አስተማማኝ ክፍል ውስጥ ወይም ሴፍ ሩም ውስጥ ተቆልፎበታል። አሸባሪው ቦታ ዣኦን ለማስፈራራትና አንድ እጅግ ጠቃሚ የሆነ የኮምፒውተር ፍላሽ ከእሱ ለመቀማት ነው የመጣው። ይህ ፍላሽ ቦታ ከተለያዩ ወንጀለኞች የሰበሰበውን በቢሊዮን የሚቆጠር ዶላር የገንዘብ ዝውውር የሚያሳይ ሲሆን ዣኦ ይህንን መረጃ በእጁ አስገብቶ ነበር። ቦታ መረጃው ከወጣ ህይወቱ እንደምታልፍ ስለሚያውቅ ህንፃውን አቃጥሎም ቢሆን ፍላሹን መውሰድ ይፈልጋል። አሁን ዊል ወደ ህንፃው የሚገባበት ምንም አይነት መንገድ የለም። የታችኛው ክፍሎች በሙሉ በፖሊሶች ተዘግተዋል። መካከለኛው ፎቅ ደግሞ በእሳት እየነደደ ነው። ዊል በአቅራቢያው ወደሚገኝ አንድ ግዙፍ የኮንስትራክሽን ክሬን ይመለከታል። ይህ ክሬን ቁመቱ ከህንፃው ወይም ከ96ኛው ፎቅ ጋር እኩል ነው። ዊል ወደ ክሬኑ ላይ መውጣት ይጀምራል። ፖሊሶቹ ከታች ሆነው በሄሊኮፕተር ጭምር ሊያስቆሙት ይሞክራሉ። ነገር ግን እሱ ወደ ላይ መውጣቱን አላቆመም። በመጨረሻም የክሬኑ ጫፍ ላይ ይደርሳል። ከታች ያለው ህዝብና በሚሊዮን የሚቆጠሩ የቲቪ ተመልካቾች በቀጥታ ስርጭት ይህንን እብደት ይመለከታሉ። ዊል ከክሬኑ ጫፍ ላይ ሆኖ ዘፕሪያል ህንፃ የተሰበረ መስኮት ይመለከታል። በመካከላቸው ያለው ርቀት በጣም ሰፊ ነው። ዊል የሰው ሰራሽ እግሩን ቆልፎ በረጅሙ ይተነፈሳል። ሩጫውን ይጀምራል እናም ይዘላል። ዊል በአየር ላይ እየተንሳፈፈ ነው። እያንዳንዱ ሰከንድ ለዓመታት ያህል ይረዝማል። ልክ ህንፃው ጋር ሲደርስ መሬት ላይ አልወደቀም። ይልቁኑ በተሰበረው መስኮት ጠርዝ ላይ በጣቶቹ ተንጠልጥሎ ቀረ። ነገር ግን በታላቅ ጥረትና ጥንካሬ ራሱን ስቦ ወደ ህንፃው ውስጥ ያስገባል። ዊል ህንፃው ውስጥ ከገባ በኋላ ወዲያውኑ ቤተሰቡን መፈለግ ይጀምራል። ሳራ እና ልጆቹ አሁን 98ኛ ፎቅ ላይ ባለው የአትክልት ስፍራ ውስጥ ተሸሽገው ነበር። ዊል ጭሱ መሃል እየተሳበ ሚስቱንና ልጆቹን ያገኛቸዋል። የቤተሰቡ መገናኘት በጣም ስሜታዊ ነበር። ነገር ግን መደሰት ጊዜ አልነበራቸውም። እሳቱ መላው ፎቁን እያቃጠለው ነው። ዊል ቤተሰቡን ለማዳን አንድ አደገኛ ውሳኔ ይወስናል። እሳቱ ያልደረሰበትን ሊፍት ያገኛል። ነገር ግን የሊፍቱ ገመድ ከተበጠሰ ሊፍቱ ቁልቁል ተከስክሶ ሊሞቱ ይችላሉ። ዊል የሊፍቱን ብሬክ በእጁ በመያዝ ሚስቱ ሳራን እና ልጁ ሄነሪን ወደ ውስጥ ያስገባቸዋል። ሌላኛዋ ልጁ ጆርጂያ ግን ከእሳቱ ፍንዳታ የተነሳ ከእነሱ ተነጥላ ወደ ሌላ አቅጣጫ ትሮጣለች። ዊል የሊፍቱን ገመድ በመልቀቅ ሳራና ሄነሪን ወደ ታች ፎቅ በሰላም እንዲወርዱ ያደርጋቸዋል። ከዚያም ለፖሊሶቹ እውነተኛ ታሪክ ትነግራቸዋለች። እሳቱን የለኮሱት አሸባሪው መሆናቸውንና ዊል ቤተሰቡን ለማዳን እየታገለ እንደሆነ ታስረዳለች። ነገር ግን በላይኛው ፎቅ ላይ ዊልና ልጁ ጆርጂያ አሁንም አደጋ ላይ ናቸው። ጆርጂያ በአሸባሪው ቦታ እጅ ትወድቃለች። ቦታ ጆርጂያን ታጋች አድርጎ በመያዝ ዊልን ያስፈራራዋል። ዊል ልጁን ለማዳን ከፈለገ የህንፃውን ባለቤት ዣኦን ከሴፍ ሩም ውስጥ አውጥቶ እንዲያስረክበው ያስገድደዋል። ዊል ልጁን ለማዳን ሲል ወደ ዣኦ ክፍል ይሄዳል። ነገር ግን የዣኦ ክፍል በር በጣም ዘመናዊ ከመሆኑ የተነሳ ከውጭ መክፈት አይቻልም። የሚከፈተው ከህንፃ ውጪ ባለው የኮምፒውተር መቆጣጠሪያ ሳጥን ወይም ኮንትሮል ፓኔል ብቻ ነው። ይህ ማለት ዊል ከህንፃው ውጪ ከ200 ፎቅ በላይ ከፍታ ላይ በባዶ እጁ ተንጠልጥሎ መሄድ አለበት ማለት ነው። እዚህ ላይ ዊል አንድ ታዋቂ ነገር ይጠቀማል። ፕላስተር እጆቹንና ጫማዎቹን ይጠመጠማል። ይህ ፕላስተር ከህንፃው መስታወት ጋር እንዲጣበቅ በማሰብ ነበር። ዊል በመስኮት በኩል ወደ ውጭ ይወጣል። ከባድ ንፋስ እየመታው ነው። ከታች ሲመለከት ሰውነቱ ይንቀጠቀጣል። በፕላስተር የተጠቀለለው እጁ መስታወቱን እየያዘ ወደ መቆጣጠሪያው ሳጥኑ ይጓዛል። ይህ ትዕይንት ተመልካቾችን እስትንፋስ የሚያሳጣ ነበር። በስተመጨረሻም ዊል ሳጥኑን ከፍቶ ገመዶቹን በመቁረጥ የዣኦ ክፍል በር ይከፍታል። ዣኦ በሩ ሲከፈት ዊልን በሽጉጥ ሊመታው ይሞክራል። ነገር ግን ዊል እውነታውን ይነግረዋል። ልጁ በአሸባሪዎች እጅ እንዳለችና ዣኦ ፍላሹን ይዞ አብሮት መውጣት እንዳለበት ያስረዳዋል።
ዣኦ የዊልን መስዋዕትነት አይቶ አብሮት ለመሄድ ይስማማል እና ዣኦ ፍላሹን ይዘው ጆርጂያ የታገተችበት የህንፃው ጫፍ ላይ ይደርሳሉ። ይህ ክፍል ዘፕሪያል ተብሎ የሚጠራውና መላው ክፍሎች በሺዎች የሚቆጠሩ ስክሪኖችና መስታወቶች የተሰራ የእውነተኛና የነጸብራቅ ምስሎች የሚቀላቅል እጅግ አስደናቂ ክፍል ነው። ቦታ ዊልን ሲያየው ዣኦና ፍላሹን እንዲያስረክበው ይጠይቀዋል። ዊል ግን ብልሃት ይጠቀማል። በዚህ ምስል ነጸብራቅ በተሞላው ከፍተኛ ክፍል ውስጥ የትኛው እውነተኛ ሰው የትኛው ደግሞ ምስል እንደሆነ መለየት አይቻልም። ቦታና አሸባሪዎቹ ዊል ላይ መተኮስ ይጀምራሉ። ነገር ግን የሚመቱት የዊልን ምስል ወይም ሪፍሌክሽን ብቻ ነበር። በዚህ ግራ መጋባት መሃል ዊልና ዣኦ በአሸባሪዎች ላይ ድንገተኛ ጥቃት ይሰነዘራሉ። ዊል ከአሸባሪዎቹ ጋር ከባድ ፍልሚያ ያደርጋል። በስተመጨረሻም ቦታ ልጁን ጆርጂያን ይዞ ወደ ህንፃው ጠርዝ ይሄዳል። ከእሱ ጋር ቦምብ አለ። ህንፃው በእሳት እየተዋጠ ስለሆነ ማምለጫ እንደሌለው ያውቃል። አሸባሪው ቦታ ግን ገፍቶ ከህንፃው ጫፍ ላይ ቁልቁል ይለቀዋል። ቦታ እየወደቀ ሳለ የያዘው ቦምብ ይፈነዳል። እሱም እዚያው ያበቃለታል። ዊል፣ ጆርጂያና ዣኦ አሸባሪዎቹን ቢያሸንፉም አሁንም ትልቅ ችግር ውስጥ ናቸው። ህንፃው ሙሉ በሙሉ በእሳት ተከቧል። እሳቱ ሊያቃጥላቸው ደርሷል። ከዚያ በላይ መቆየት አይችሉም። በተመሳሳይ ሰዓት ከታች መሬት ላይ የዊል ሚስት ሳራ ከአሸባሪዋ ሴት ከክሬስ ጋር ከባድ ጠብ አድርጋ ክሬስን አሸንፋታለች። ሳራ አሸባሪዎቹ ጥለውት የሄዱትንና የህንፃውን ሲስተም የሚቆጣጠረውን የዊልን ታብሌት ታገኘዋለች። ታብሌቱ ግን ተቆልፏል። ሳራ የኮምፒውተር ሲስተሙን ሙሉ በሙሉ ለማስነሳት ታብሌቱን ታጠፋና መልሳ ታበረዋለች። ይህ ሲሆን በላይኛው ፎቅ ላይ የህንፃው ዋና ኮምፒውተር ስራ ይጀምራል። ኮምፒውተሩ እንደገና መስራት ሲጀምር በህንፃው ውስጥ ያሉትን ሁሉም የደህንነትና የእሳት ማጥፊያ ሲስተሞች በራሳቸው ስራ ይጀምራሉ። በሺዎች የሚቆጠሩ ቶን ውሃዎች ከህንፃው ጣራ ላይ መፍሰስ ይጀምራሉ። እሳቱ ወዲያውኑ ይጠፋል። የነፍስ አድን ሄሊኮፕተር መጥቶ ዊልን፣ ልጁንና ዣኦን ያነሳቸዋል። ሄሊኮፕተሩ መሬት ላይ ሲደርስ በሚሊዮን የሚቆጠሩ ሰዎች ዊልን እንደ እውነተኛ ጀግና እያጨበጨቡ ይቀበሉታል። ዊል ከሳራና ከሁለቱ ልጆቹ ጋር በጥብቅ ይተቃቀፋል። ዣኦ ለዊል ትልቅ ምስጋና ያቀርባል። ህንፃውንም እንደገና እንደሚገነባው ቃል ይገባል። ፊልሙ የሚያበቃው ዊል እና ቤተሰቡ አብረው ወደ አዲስ ህይወት ሲጓዙ በማሳየት ነው። አዎ የቻናላችን ቤተሰቦች፣ ይህ ፊልም የሚያሳየን አንድ አባት ለቤተሰቡ ደህንነት ሲል ምንም አይነት አካላዊ ጉዳት ወይም ከባድ ፈተና ሊያስቆመው እንደማይችል ነው። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ የትኛው ፊልም እንድተርክላችሁ ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።